ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የሰው ሀብት ልማት ላይ ትኩረት ያደረገ የአቅም ማጎልበቻ ስልጠና ተሰጠም። በሰሜን ወሎ ሀገረ ስብከት መርሳ ሀብረ ወረዳ ቤተ ክህነት የመርሳ ደብረ ጽዮን ቅድስት ማርያም ስብከተ ወንጌል ክፍል ለ20 የደብሩ አገልጋይ ካህናት የአቅም ማጎልበቻ ስልጠና ሰጥቷል። ከደብሩ ሰበካ ጉባኤና ከሰንበት ትምህርት ቤቱ ጋር በመተባበር ስልጠናውን ያዘጋጀው ስብከተ ወንጌል ክፍሉ ክብረ ክህነት፣ ትምህርተ ኖሎት፣ ምስጢራተ ቤተ ክርስቲያንና ሌሎችም ስልጠናዎች ለ2 ተከታታይ ቀናት ሰጥቷል። በስልጠናው መልእክት ያስተላለፉት የደብሩ አስተዳዳሪ መላከ ብርሃን ጥዑመ ልሳን ዮሴፍ በስብከተ ወንጌል አገልግሎት የጠፉትን መመለስና ያሉትንም ማጽናት የሰልጣኝ ካህናት ድርሻ ነው በማለት መልእክታቸውን አስተላልፈዋል። ሰልጣኝ ካህናት በበኩላቸው የሰው ሀብት ልማት ላይ ትኩረት ተደርጎ ስልጠናው መዘጋጀቱ እንዳስደስታቸው ገልጸው ስልጠናው ተከታታይነት እንዲኖረውም አሳስበዋል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ለሆሳዕና ካህናት ማሰልጠኛ ተቋም የመጽሐፍ ማሰባሰብ መርሃ ግብር ተጀመረም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት በሆሳዕና ከተማ የተቋቋመው የካህናት ማሰልጠኛ ተቋም የሚያስፈልጉ መጻሕፍትን የማሰባሰብ መርሃ ግብር መጀመሩ ተገልጿል። አንድ መጽሐፍ ለካህናት ማሰልጠኛ በሚል መሪ ቃል የተጀመረው መርሃ ግብሩ የሀዲያና ስልጤ ሀገረ ስብከት ጽሕፈት ቤት ከሆሳዕና ካህናት ማሰልጠኛ ተቋም ጋር በመተባበር የተዘጋጀ መሆኑም ተመላክቷል። ማሰልጠኛ ተቋሙ ለቅድስት ቤተ ክርስቲያን የሚኖረውን ፋይዳ በመረዳት የማሰባሰብ ስራው በይፋ የተጀመረ ሲሆን በካህናት ማሰልጠኛው ጥናትና ምርምር ለማድረግ እንደታቀደም ተጠቁሟል። የመጽሐፍ መሰብሰብ ሂደቱ ከመጋቢት 29 ቀን ጀምሮ እስከ ሚያዝያ 30 ድረስ ለ1 ወር የሚካሄድ መሆኑም ተጠቁሟል። መረጃው የብህንሳ ሚዲያ ነው። አርአያነት ያለው የመምህራን ሕይወት ላይ ያተኮረ ስልጠና ተሰጠ። በማህበረ ቅዱሳን አሰላ ማዕከል ለ25 መምህራን የማህበሩን ተቋማዊ ለውጥ በተመለከተ ስልጠና የተሰጠ ሲሆን ከዚህ በተጨማሪም የመምህራን ድርሻና አርአያነት ያለው የመምህራን ሕይወት ላይ ያተኮረ ስልጠና መሰጠቱ ተገልጿል። ማዕከሉ ከስሩ ለተውጣጡ 8 ግቢ ጉባኤያት የሥራ አስፈጻሚ ጉባኤ አባላት በተለያዩ ርዕሰ ጉዳዮች ላይ የአቅም ማጎልበቻ ስልጠና መስጠቱም በማህበረ ቅዱሳን ከአሰላ ማዕከል ያገኘነው መረጃ ያመላክታል። ዕቅበተ እምነትና ትምህርተ ኖሎት ላይ ያተኮረ ስልጠና ተሰጠ። በማህበረ ቅዱሳን ደብረ ብርሃን ወረዳ ማዕከል ከተለያዩ ቦታዎች ለተውጣጡ ለቤተ ክርስቲያን አስተዳዳሪዎች፣ ለካህናትና ለዲያቆናት በ2 አበይት ርዕሰ ጉዳዮች ላይ ለ2 ቀናት ስልጠና ሰጥቷል። በስልጠናው ከ30 በላይ ካህናት የተገኙ ሲሆን ተሳታፊዎች ስልጠናው ተገቢ መሆኑን በማንሳት ቀጣይነት እንዲኖረውም አሳስበዋል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶዎች ጋር መልካም ቆይታ